ሰላም ጤና ይስጥልን ውድና የተከበራችሁ የሐላባ ቲቪ ተመልካቾቻችን ከሐላባ ቲቪ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር ካሊድ ሙዘይን ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር በዶክተር እንዳሻው ጣሰው የተመራ የክልሉ ከፍተኛ የአመራር ልዑክ የሐላባ ኢንተርናሽናል ስታዲየም ግንባታ ሂደት የደረሰበትን ደረጃ ጎበኙ። የሐላባ ኢንተርናሽናል ስታዲየም ግንባታ የሐላባ ሕዝብ ለልማት ያለውን ቁርጠኝነት የሚያሳይ ግዙፍ ፕሮጀክት እንደሆነ በዕለቱ ተገልጿል። የሐላባ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊና የኮንስትራክሽን ዘርፍ ኃላፊ ኢንጂነር መህዲ ኡስማን የስታዲየሙ የመጀመሪያ ምዕራፍ ግንባታ ፊዚካሊ 70% እንዲሁም ፋይናንሻሊ 60% መድረኩን ለልኡካኑ አስረድተዋል። የዞኑ ዋና አስተዳደር አቶ ሙሁዲን ሁሴን የስታዲየም ግንባታው በጥሩ ሁኔታ ላይ እንደሚገኝ የገለጹ ሲሆን በአጭር ጊዜ ውስጥ ለማጠናቀቅ በቁርጠኝነት የዞኑ መንግስት እየሰራ ነው ብለዋል። ልኡካኑ በዕለቱ የሐላባ ዞን አስተዳደር ህንፃ ግንባታ ሂደትንም ተመልክተዋል። ሌተር ጀነራል ታደሰ ወረደ የትግራይ ውስጥ ያለውን ክፍተት በመሙላት ወደፊት ክልሉን ይዘው ይሄዳሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን ተስፋ ገለጹ። ሌተን ጀነራል ታደሰ ወረደ አሁን ትግራይ ውስጥ ያለውን ክፍተት በመሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት የስልጣን ርክክብ ስነ ስርዓት በዛሬው ዕለት ተካሂዷል። ጠቅላይ ሚኒስትር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲያካሂዱ መቆየታቸውን ገልጸዋል። የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎች ለማከናወን ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ በመያዝ ሽግግሩን ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶች ሲደረጉ መቆየታቸውንም አንስተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በዛሬው ዕለት በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎችን ለማካሄድ የተዘጋጀው ፕሮግራም በይፋ አከናውነናል ብለዋል። ሌተን ጀነራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል ሆነው ሲያገለግሉ በመቆየታቸው የነበሩ ድካሞችን እና ጥንካሬዎችን በግልጽ እንደሚገነዘቡም በመልእክታቸው ጠቁመዋል። በዚህም ምክንያት አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ሌተን ጀነራል ታደሰ ወረደ የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት በማሳካት ለኢትዮጵያም ለአፍሪካም እጅግ ጠቃሚ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋቸውን ገልጸዋል። ውድና የተከበራችሁ የሐላባ ቲቪ ተመልካቾቻችን ከሐላባ ቲቪ ለሳቱ ያደረላቸው መረጃዎች እስካሁን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ካሊድ ሙዘይን ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የሐላባ ቲቪ ፕሮግራሞች ጋር መልካም ቆይታ